አርእስተ ዜና ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ውይይት አካሂደዋል። ጠቅላይ ሚኒስትሩ በሁለትዮሽ ግንኙነትና በአዳዲስ የትብብር ዕድሎች ዙሪያ የተቃኘ ውይይት ማድረጋቸውን አስታውቀዋል። በቀዳሚነት እናጋራቸዋለን። በደቡብ ኦሞ ዞን በኤርቦሬ ዳሰነችና ሐመር ማህበረሰቦች መካከል የሚከሰቱ አለመግባባቶችን ለመፍታት በቱርሚ ከተማ የሰላም ምክክር መካሄዱን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። በዞኑ የመጣው አንጻራዊ ሰላም በዘላቂነት እንዲቀጥል አመራሩና የጸጥታ አካላት በቅንጅት ሊሰሩ እንደሚገባም ማሳሰቢያ ተሰጥቷል። ዝርዝር አለን። የዚምባብዌው ፕሬዝዳንት ኤመርሰን ምናንጋጓ በስልጣን ላይ የሚቆዩበትን ጊዜ እስከ 2030 የሚያራዝመውን አዲስ ህግ መፈረማቸው ተሰማ። ይህ አወዛጋቢ እንደሆነ የተነገረለት ህግ የፕሬዝዳንቱ የስልጣን ዘመን በሁለት ተጨማሪ ዓመታት እንዲራዘም የሚያደርግ ነው። እናጋራቸዋለን። አሜሪካ በኢራን ላይ የፈጸመችውን ተከታታይ የአየር ድብደባ ተከትሎ የኢራን አብዮታዊ ዘብ በባህሬንና በኩዌት በሚገኙ ቁልፍ የአሜሪካ የጦር ሰፈሮች ላይ የጋራ የሚሳኤልና የድሮን ጥቃት መፈጸሙን አስታወቀ። ክስተቱ በሁለቱ ሀገራት መካከል ተደርጎ የነበረውን የተኩስ አቁም ስምምነት ያፈረሰ ሲሆን አሜሪካ ለኢራን ሰጥታ የነበረውን የነዳጅ ሽያጭ ፈቃድም እንድትሰርዝ አድርጓል። በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልኝ ውድ ሀገሬ ቤተሰቦቻችን እንደምን ውላችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ ከሀገር ውስጥና ከውጭ ያዝናቸው መረጃዎች የማስደምጣችሁ ይሆናል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ውይይት ማድረጋቸውን ገልጸዋል። ከሚኒስትሩ ጋር በሁለትዮሽ ግንኙነቶችና በአዳዲስ የትብብር ዕድሎች ዙሪያ የተቃኘ ውይይት ማድረጋቸውንም በማህበራዊ የትስስር ገጻቸው አስፍረዋል። በተያያዘም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በወቅታዊ ቀጠናዊና ዓለም አቀፍ የጋራ ጉዳዮች ላይ መምከራቸው የተገለጸ ሲሆን ሚኒስትሮቹ ከፖለቲካና ዲፕሎማሲያዊ ግንኙነት ባሻገር የኢትዮጵያና ሩሲያ የሁለትዮሽ ግንኙነት በንግድ በኢንቨስትመንትና ቴክኖሎጂ ሽግግር ያለውን ትብብር ለማጠናከር መምከራቸው ተሰምቷል። የኢትዮጵያን የቡና ኤክስፖርት ማሳደግና ከሩሲያ የሚመጣውን የአፈር ማዳበሪያ አቅርቦት ማጠናከር በሚቻልበት ሁኔታ ላይ በትብብር ለመስራት መስማማታቸውም ተገልጿል። በኢንቨስትመንት በሳይንስና በቴክኖሎጂ ዘርፎች በጋራ ለመስራት ያላቸውን ፍላጎትም ማረጋገጣቸውን አስረድተዋል። ኢትዮጵያና ታይላንድ የሁለትዮሽ ገበያ ተደራሽነት ፕሮቶኮል መፈራረማቸው ተገለጸ። ስምምነቱን በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበውና የታይላንድ አቻቸው አምባሳደር ፒምቻኖክ ፒትፊልድ ፈርመውታል። የኢትዮጵያ የዓለም የንግድ ድርጅት አባልነት የመንግስትን የማክሮ ኢኮኖሚ ማሻሻያ ፕሮግራም የሚያግዝ ስትራቴጂያዊ ቅድሚያ የሚሰጠው ጉዳይ መሆኑን የገለጹት አምባሳደር ጸጋብ ይህ ፕሮቶኮል በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት በባለብዙ ወገን የንግድ ስርዓት ላይ ያላቸውን የጋራ እምነትና የንግድና ኢንቨስትመንት ትብብርን ለማሳደግ ያላቸውን ቁርጠኝነት እንደሚያንጸባርቅ አስረድተዋል። የታይላንድ የንግድ ምክትል ሚኒስትር ዶክተር ኪሪዳ ባኦፒችትሪ በበኩላቸው ስምምነቱ በሁለቱ ሀገራት መካከል እያደገ ላለው የንግድና የኢንቨስትመንት ትስስር ወሳኝ ምዕራፍ መሆኑን አንስተው የኢትዮጵያን አባልነት በጽኑ እንደሚደግፉ አረጋግጠዋል። ይህ ስምምነት ኢትዮጵያ ከዓለም አቀፍ የንግድ ስርዓት ጋር ያላትን ውህደት የሚያፋጥንና የኢኮኖሚ ሽግግሯን የሚያግዝ መሆኑም ተመላክቷል። በደቡብ ኦሞ ዞን በኤርቦሬ ዳሰነችና ሐመር ማህበረሰቦች መካከል አልፎ አልፎ የሚከሰቱ አለመግባባቶችን ለመፍታት በቱርሚ ከተማ የሰላም ምክክር መካሄዱን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። የዞኑ ዋና አስተዳዳሪ አቶ ማዕከለ ማሊኮ ቀደም ሲል አሳሳቢ የነበረው የጸጥታ ችግር በዘመቻ መልክ በተከናወኑ የህዝብ ለህዝብ ውይይቶች በአጭር ጊዜ መቅጨት መቻሉን ገልጸዋል። በዞኑ የመጣው አንጻራዊ ሰላም በዘላቂነት እንዲቀጥል አመራሩና የጸጥታ አካላት በቅንጅት ሊሰሩ እንደሚገባ አሳስበዋል። የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ አባዱባ ሁና በበኩላቸው የሚስተዋሉ አለመግባባቶችን ማህበረሰቡ የማይወክሉ መሆናቸውን በመግለጽ ችግር ፈጣሪዎችን ለህግ ለማቅረብ ቁርጠኛ አቋም መያዙን አስታውቋል። የውይይቱ ተሳታፊ ማህበረሰቦች በበኩላቸው የሰላም ስምምነቱ ያለ ስጋት እንዲንቀሳቀሱ እንዳስቻላቸው ቢገልጹም አልፎ አልፎ የሚፈጠሩ የጸጥታ ችግሮች በልማት ላይ እንቅፋት እየፈጠሩ በመሆናቸው መንግስት ወንጀለኞችን ለህግ በማቅረብ ዘላቂ መፍትሄ እንዲሰጥም ጠይቀዋል። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በጀመረው የልማት ፕሮጀክት ባከናወናቸው የገቢ ማሰባሰብ ስራዎች ከ63 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ ማግኘት መቻሉን አስታውቋል። የተገኘው ድጋፍ የልማት ፕሮጀክቱን የመጀመሪያና ሁለተኛ ምዕራፎች ከ65 በመቶ በላይ ለማሳካት ማስቻሉም ተገልጿል። የተጀመረው ፕሮጀክት ለመጠናቀቅ የሚደረገው ድጋፍ ተጠናክሮ እንዲቀጥልም በጉዳዩ ዙሪያ በተሰጠው ጋዜጣዊ መግለጫ ላይ የተገኙ የሃይማኖት አባቶች ጠይቀዋል።
የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ በስልጣን ላይ የሚቆዩበትን ጊዜ እስከ 2030 የሚያራዝም አዲስ ህግ መፈረማቸው ተሰማ። ይህ አወዛጋቢ እንደሆነ የተነገረለት ህግ ባለፈው ወር በፓርላማው ሁለቱም ምክር ቤቶች የገዢው ፓርቲ ዛኑፒኤፍ እና የካቢኔውን ድጋፍ አግኝቶ የነበረ ሲሆን በአሁኑ ወቅት የፕሬዝዳንቱን ይሁንታ አግኝቶ ተግባራዊ ሆኗል። በህጉ መሰረት የፕሬዝዳንቱ የስልጣን ዘመን በሁለት ተጨማሪ ዓመታት እንዲራዘም ተደርጓል። ከስልጣን ዘመን ማራዘሚያው በተጨማሪ በቀጣይ የሚመረጡ ፕሬዝዳንቶች በህዝብ ቀጥተኛ ድምጽ ከመመረጥ ይልቅ በፓርላማ አባላት አማካኝነት እንዲመረጡ የሚያስችል ድንጋጌ ማካተቱም ተነግሯል። ይህ የመንግስት እርምጃ በተቃዋሚ ፓርቲዎችና በሲቪል ማህበረሰብ ድርጅቶች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል የተባለ ሲሆን ተቃዋሚዎቹ ይህ ውሳኔ ዲሞክራሲ ተቋማትን የሚያዳክምና የአስፈጻሚውን አካል ስልጣን ከመጠን በላይ የሚያጠናክር ነው ብለዋል። ምንም እንኳን በተቃዋሚዎች ዘንድ ትችቶች እየበረቱ ቢሆንም የገዢው ፓርቲ ደጋፊዎች የእርምጃ የፕሬዝዳንቱ የፖለቲካና ኢኮኖሚ እቅዶች ተፈጻሚ እንዲሆኑ የሚያግዝ መሆኑን መግለጻቸውን አፍሪካ ኒውስ ዘግቧል። አሜሪካ በኢራን ላይ የፈጸመችውን ተከታታይ የአየር ድብደባ ተከትሎ የኢራን አብዮታዊ ዘብ በባህሬንና በኩዌት በሚገኙ ቁልፍ የአሜሪካ የጦር ሰፈሮች ላይ የጋራ ሚሳኤልና የድሮን ጥቃት መፈጸሙን አስታውቋል። ይህ የኢራን አጸፋዊ እርምጃ የመጣው በሆርሙዝ ሰርጥ በነዳጅ ጫኝ መርከቦች ላይ ለደረሰው ጥቃት አሜሪካ ከ60 በላይ የኢራን ጀልባዎችን በመምታት እርምጃ መውሰዷን ተከትሎ ነው። ክስተቱ በሁለቱ ሀገራት መካከል ተደርጎ የነበረውን የተኩስ አቁም ስምምነት ያፈረሰ ሲሆን አሜሪካ ለኢራን ሰጥታ የነበረውን የነዳጅ ሽያጭ ፈቃድም እንድትሰርዝ አድርጓል። ውሳኔውን ተከትሎም የዓለም የነዳጅ ዋጋ ከ3 በመቶ በላይ ጭማሪ አሳይቷል። የኔቶ ዋና ጸሐፊ ማርክ ሩቶ የአሜሪካን እርምጃ እጅግ አስፈላጊ ሲሉ ሲደግፉ፣ የኢራን ከፍተኛ ባለስልጣናት በበኩላቸው የአሜሪካን ጥቃት ግልጽ ወረራ በማለት አውግዘው ከባድ አጸፋ እንደሚመልሱ ዝተዋል። ሁለቱ ወገኖች የተኩስ አቁም ስምምነቱን በመጣስ እርስ በርስ ይወነጃጀላሉ። ውጥረቱ የተቀሰቀሰው በጦርነቱ የመጀመሪያ ቀን የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ሀዘን እየተገለጸ ባለበት ወቅት ነው ሲልም ሮይተርስ ዘግቧል። የዩክሬን ጦር በአዞቭ ባህር ላይ የሩሲያ ጥላ መርከቦች ተብለው የሚጠሩ 9 የነዳጅ ጫኝ መርከቦችን መምታቱን አስታወቀ። የዩክሬን ሰው አልባ ስርዓቶች ጦር አዛዥ ሮበርት ፕሮቭዲ በቴሌግራም ገጻቸው እንደገለጹት ጥቃቱ የተፈጸመው ምሽት ላይ ስለመሆኑ ገልጸዋል። ባለፉት 72 ሰዓታት ውስጥ ዩክሬን መጠነ ሰፊ ጥቃቶች የከፈተች ሲሆን በዚህም 19 የነዳጅ ጫኝ መርከቦች፣ አንድ የጭነት መርከብና በከርች የሚገኝ አንድ ጀልባን ጨምሮ በአጠቃላይ 21 የባህር ላይ ተሽከርካሪዎች ኢላማ መደረጋቸውን አስታውቋል። በተጨማሪም በክራይሚያና በሩሲያ ቁጥጥር ስር ባሉ የደቡብ ዩክሬን ግዛቶች የሚገኙ 53 ወታደራዊ ተቋማት ላይ ጥቃት መሰንዘሩም ተገልጿል። በተያያዘ ዜና ዩክሬን የክራይሚያ የኃይል ቁልፍ እየጠፋ ነው በሚል መጠሪያ የሩሲያን የኃይል መሰረተ ልማት የማዳከም ዘመቻ እያካሄደች ትገኛለች። በዚህም ባለፈው ሌሊት 6 የኤሌክትሪክ ማከፋፈያዎች የተመቱ ሲሆን እንደ አውሮፓውያን አቆጣጠር ከሐምሌ 1 እስከ ሐምሌ 8 ባለው ጊዜ ውስጥ ብቻ በድምሩ 50 የሚሆኑ የኃይል ማዕከላት ጥቃት ደርሶባቸዋል። ይህ ጥቃት የሩሲያን የጦር መሳሪያ ዝውውር ለማስተጓጎልና በክራይሚያ የሚገኘውን የኃይል አቅርቦት ለመቁረጥ ያለመ መሆኑ ተመላክቷል ሲል ሮይተርስ በዘገባው አስፍሯል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ